ምንድን ቆይ አይ ግን ባለፈው መጥቶ ነበር። አዎ መጥቼ ነበር። ተሰብስበው መጥተው ነበር። አዎ ማጣራት ያለብኝን አጣራው። ስለዚህ አንቺ ያልነገርሽኝን ታሪኮች እኔ በራሴ ጨረስኳቸው። ሰብለ ነው ስምሽ? ግን እውነተኛ የትምህርት ስምሽ፣ የመታወቂያ ስምሽ፣ ሀገርሽንም እስኪ እውነተኛ ስምሽ ሰብለ ነው? ግን አዎ ሰብለ ነው። ማለት ምን ማለት እንደፈለክ አልገባኝም። ሰብለ ነው ስሜ? ሰብለ አይደለም ስምሽ። ምን ማለት ነው? እንዴ ስትገቢ ሰብለ ብቻ እንዴት ነው? አረ ሲጀምር ሰብለ ነው ስሜ። ስሜ ሰብለ ነው። ሆን ብለሽ እዚህ ቤት እንደመጣሽ ለደላላው ብር ጉቦ ሰጥተሽ እዚህ ቤት እንደተቀጠርሽ ሆን ብለሽ ከመጣሽ 7 ወር ሳይሆን እዚህ ሀገር ላይ ይኸውልሽ ከ2 ዓመት በላይ እዚህ ሀገር እንደቆየሽ እነሱን ስታስጠኝ እንደነበረ ምሽ እንጀምራለን ማለት ነው። ምንድነው የሚያጋዘው? በአንቺ ቤት አንቺ ከምታሽ ጀምሮ ነው ቤት ውስጥ ሰላም ያጣው። ድሮን ጠርጥር ያለው ድሮ ነው። ጭራሽ ስምሽን ማፍተሽ ነው የገባሽው? ትክክል። የምርመራ ጋዜጠኛ ነኝ፣ የሚዲያ ሰው ነኝ። ዶክመንታሪ ብለህ ነው አይደል የመጣው? አዎ ዶክመንታሪ ብዬ ነው የመጣሁት እኮ። ታዲያ ዛሬ ምንድነው? ዶክመንታሪው ደግሞ አቅጣጫውን ቀየረ። እሷ ስሟን ቀይራ መጣች። አንቺ ዘፈን ጀመርሽ ከነሱ ጋር? እሷ ስሟን ቀይራ ካሜራ አስቀምጠን ነበር እዚህ ቤት ውስጥ። እስኪ ያሳየኝ ምን እንደሰራ ይኸውልህ። ቁጭ በል መዝለሉ አላማችሁ ምን እንደሆነ እዚህ ጋር አሁን ትናገራላችሁ። ቆይ አይደለም እንደዛ አይደለም። ለዛ አልፈታም ስለ ነበር። አንቺ እንዴት አትነጋገሪም? ባለሽ አይደል እንዴ? እንደዚህ አይነት የጤና ጉዳይ እኮ ለባለቤት የሚነገር ነገር ነው። ህይወቴ ምስቅልቅል ነው ያደረገው። አባቴን ገሎ ነው እዚህ የመጣው። ልጅ ነበር እዚህ የገባሽ። ቃሉን ምን በየአስፋልቱ የምትሮጠው በአንተ ምክንያት ነው። ወደ ቻናላችን ቤተሰቦች እንግዲህ እዚህ ቤተሰብ ላይ የተፈጠረውን ችግር እንድናጣራ በተጠየቅነው መሰረት እኛም አጣርተን የራሳችንን ቤት ስራ ሰርተን መተናል። ስለዚህ እዚህም ቤት ችግር ለአንዴና ለመጨረሻ ጊዜ እንፈተዋለን። ያው እንግዲህ ለሷም አልነገርናትም። ቀጥታ መተን እዚህ ቤት ላይ መሰረታዊ ችግር ያልነውን ነገር ለቤተሰቡ አሳውቀን ጥፋተኛውን እንዲቀጣ አድርገን ቤተሰቡ ወደ ቀድሞ ህይወቱ እንደሚመለስ እርግጠኛ ነን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። አዳዲስ ቤተሰቦች ላይክ፣ ሼር፣ ኮሜንት እያደረጋችሁ አብራችሁን ቆዩ። ይሄንና ሊሰፋ አልነበረ። እሷ ከገባች በኋላ ጭራሽ ተቀየረ። አላቅም ሚስቱ አልመስሎ መሰለኝ። እኔ ያግብቼ እኮ ነው መፍታት ትቻለሽ። ስራ ላይ ያለው ማንነት በቃ እንደወዱ አደረገኝ። ያለው ባህሪ ያለው በቃ እንዴት ነው መጀመሪያ ላይ ያለ በቃ በጣም ጥሩ የምትለው አይነት ሰው ማለት የኔ መጫን እያሰለችው ያራቀው እንዳይሆን ብዬ የቀነስኩ ይመጣው በቃ ቆይቶም ሲመጣ እንኳን ሰላም መጣ ብዬ ምናምን በፊት እንዴት ታመሻ እስከዚህ ሰዓት ብዬ ልናገር እችላለሁ። ያው ስሙን ባልናገር ቤተሰቦች እንደዚህ ሰው ቤት ተቀጥሬ ቤት ሰራተኛ ሆኜ እንደምልክላቸው ገንዘብ ስለማያውቁ ያው የሀገሬን ስም ባልናገር ባይ ነኝ። ይፈርሳል እኮ አልከኝ። ቤተሰባችሁ እኔ ስለጠየኩኝ ለምን ይፈርሳል? ቆይ ይኸውልህ ተረጋግተህ ለምን አንነጋገርም? ቆይ ተረጋግተህ ለምን አንነጋገርም እያልኩ ነው። ቆይ ይኸውልህ ልንገርህ ሰውዬው ምንድን እያልክ ነው? የምትጋፈው? ቆይ እሺ እንዴት ነሽ? ሰላም ነው? ያው እንግዲህ አጣራ ባልሽን መሰረት እኛ አጣርተን ጨርሰናል እኮ እዛው ብናወራ እዛ እናወራ ነው። በድብቅ ተገናኝተን ነው እባክህ። ይኸውልሽ ሰራተኛ ቤት አለች እና ደግሞ ባለቤቴ ከምጣም ጥሩ ነገር አይፈጠርም እባክህ። እሱ መኖሩ ጥሩ ነው። እኛ መፍትሄ አይደለ ከኛ የፈለግሽው? እኛ መፍትሄ እስከፈለግሽ ድረስ እኛ መፍትሄ አዘጋጅተንልሻል። ቆይ እንደዛ የሚባል ነገር የለም። እኛ ስለ መፍትሄ ነው አይደለ የተነጋገርነው? አይ እዚሁ ነው። እኔ ችግር ውስጥ ነው የምገባው። ችግር የሚፈጠር ነገር የለም። ይኸውልሽ እኛ ችግር ሳይሆን ይኸውልሽ እኛ ችግር አንፈጥርም፣ መፍትሄ ነው የምንፈጥረው እኮ። አንተ መፍትሄ ነው ግን እባክህ እዚህ ቤት ውስጥ መሆን የለበትም። ምንድን ነው ችግሩ? ባለቤቴ ከምጣ ጥሩ ነገር አይፈጠርም። እኔ እንደዚህ ያደርኩ ነው ስለሱ እናጣራ አይደል የፈለግሽው እኮ። ሰራተኛ ማለት እባክህ ማንን ነው የምትፈሪው? የትኛውን ነው መፍትሄውን ነው የምትፈልጊው ወይስ እነሱ መኖር አለ? እና መፍትሄ ከፈለግሽ እኛ በምንሄደው መንገድ ነው የምትሄጂው እንጂ አሁን አንቺ ባልሽው መንገድ ከሆነማ ያኔውኑ ማቆም ነበረብን። እንደው ለምን አንቺ እንደውም ለትራንሽ እኮ ያረግሽው ጥረት እኮ ያን ያህል በትክክለኛው መንገድ ለኔ ችግር ውስጥ
እንዳልገባ እኮ ነው በእናትህ። አይ አሁን ለማንኛውም እሱም ኖረ አልኖረ እኛ ቁጭ ብለን ይሄን ችግር ፈተን ዛሬ አንቺ መረዳት ያለብሽ በጣም ብዙ ነገሮች አሉ። እኛ ያስተዋልናቸው እኛ ያጣራናቸው ነገሮች አሉ። እነሱ ማወቅ ከፈለግሽ እዚሁ ነው የምንቀጥለው። ሌላ ቦታ የሚባል ነገር እኛ አይፈቀድም። ለምን እዚህ ቤት ነው እንጂ የተፈጠረው ችግሩ እዛ ባለፈው የተገናኘንበት ቦታ አይደል። ባለፈው እኛ ለእኛ እንዲመቸን እኛ የተመቸንን ማጣራት ያለብንን ነገር እስክናጣራ ድረስ ነው እዛ ያደረግነው። ችግሩ ያለው እዚህ ቤት ውስጥ ነው። እዚሁ ቤት ፈተን ወደ ቀድሞ ህይወታችሁ እንድትመለሱ ነው እኛ የምንፈልገው። ስለዚህ ይህንን ነው ልናደርግ የምንችለው። አንቺ ምናልባት እንደው ከኛ ውጪ ያስተዋልሽው ወይ ደግሞ ሌላ የተለየ ነገር እንደዚህ እንድትፈሪው ላይሆንሽበት ምክንያት ካለ እንደው ብትነግሪኝ ጥሩ ነው። ምንም አይደለም። በቃ ትንሽ አሁን ከባለፈው ጀምሮ ብሶበታል። ሁሌ ጭቅጭቃችን ንፋታ ነው። እኔ ደግሞ እሱ መፍታት አልችልም። እሱ ሁሌ የሚነገሩ ንፋታ ነው። ትዳር ቀልድ አይደለም። ህይወት ቀልድ አይደለም። የገነባከው ነገር ቀልድ አይደለም። በቃ ትንሽ ነገር እንኳን ለምን ምን ሆነህ ነው እንደዚህ ያደረከው ካልኩት በቃ እንደውም አልፈልግም ንፋታ ነው። አንቺ መፍታት ማትፈልጊው ትዳሩ እንዲቀጥል ከሚል ነው ወይስ ሌላ የተለየ ዓላማ አለሽ? አንቺ ራሱ ትዳሩ እንዲቀጥል ነው። ትዳራችን መቀጠል ያለበት። ያው እኛ ባለፈው እንዳልኩሽ ነው። እኛ ስናጣራ እዚህ ቤት ውስጥ ያላችሁ 3 ናችሁ። 3ታችሁንም ነው እኛ ያጣራ ነው። ስለዚህ ከመነሻችሁ አንቺ ማጣቂያቸውን ነገሮች ስለሱ፣ ስለ ሰራተኛችሁ፣ ስለ አንቺም ጭምር እኛ ማጣራት ያለብንን ነገር አጣርተን ጨርሰናል። ነገር ግን አሁንም ቢሆን እንዳልኩሽ አንቺም ራሱ ከኛ የደበቅሽው ነገር ካለ በትክክል እንድትነግሪኝ እፈልጋለሁ። ከኔ ከሚመጣ ከራስሽ ቢመጣ የተሻለ ነው። ለምን አንቺ መፋታቱን ያልፈለግሽበት ምክንያት አንቺ ላይም ያገኘነው ነገር አለ። ስለዚህ አንቺ ምንም የደበቅሽ ነገር የለም አይደል? ምንም የደበቅኩት ነገር የለም። ያው እንዳልኩሽ ነው። እኛ ማጣራት ያለብንን እያንዳንዱን ነገር አጣርተናል። ስተት አንፈልግም። ስተት ካገኘን እንዳልኩሽ አንቺም ያው ስተቱ ውስጥ ካገኘን አንቺን ራሱ ተጠያቂ ከማድረግ ወደኋላ እንደማንል ታውቂያለሽ እኮ። እሱንማ ባለፈው አውርተናል። እኔ ምንም የደበኩት ነገር እንደሌለ ደጋግሜ ነው የነገርኩት። ስለዚህ ትዳሩን ለማቆየት የፈለግሽው ጤናማ ትዳር እንዲኖርሽ ከሚል ብቻ ነው። ሌላ ምንም አላማ የለሽም። የለመልከውን ሰው ትቶ መሄድ ከባድ ነው። ስንት የደከምክለትን ትቶ መሄድ ቀላል አይደለም። ከዛ አንጻር ነው የትዳራችን እንዲፈርስ አልፈልግም። እኔ ግን ያው እንደው ያልደረስኩበት የሆነ ነገር እንዳለ ነው የሚሰማኝ። ምናልባት ከኢኮኖሚ ጋር የተገናኘ ሊሆን ይችላል፣ አላውቅም። ያን ያህል ግን ለትዳሩ እነሱ መሀል ካለው ነገር አንጻር ወይም እኛ በተወሰነ መልኩ በተረዳነው መሰረት ያን ያህል ትዳሩን የሚያናጋ ነገር እንደሌለ ይሰማኛል። ግን የሆነ ነገር እንደተደበቅኩኝ ይሰማኛል። ነገር ያለው መጀመሪያ ሁለታችን የራሳችን ቢዝነስ ስራ እንደምናደርግ አብረ መስራት ጀምር አደገ ቢዝነሳችን። ከዛ እኔ 3ኛ ከፈትኩኝ። እሱ ገንዘብ ኖሮት አይደለም የሄድኩት፣ እኔም ገንዘብ ብቻ ኖሮኝ አይደለም የመጣው። እሱም የራሱ ነገር ነበረው፣ እኔም የራሴ ነገር ነበረኝ። ከዛ ኮላፕስ ስናደርግ አሪፍ ነገር መጣ። ከዛ 3ኛ ቢዝነስ ሴንተር ከፈትን የራሳችንን የቢዝነስ ቦታ። ያን ነው የምልህ እንጂ አሁን እሱ ገንዘብ ኖሮት ባገባው ኦኬ፣ ለገንዘቡ ስላገባው ልልህ እችላለሁ። እኔ ገንዘብ ኖሮኝ ብቻ ቢያገባኝ ለገንዘቤ ብሎ ነው ልልህ እችላለሁ እንጂ ምንም። ሁለታችንም ጥሩ ላይ ነበርን ስንጋባ። ከዛ አብረን አድገናል። አብረህ ጥሩ ደረጃ ላይ የደረስከውን ሰው ደግሞ እንደ ቀላል ትቶ መሄድ ትዳር መፍታት ቀላል አይደለም። ያን ነው። እኔ እንዳልኩሽ ነው። ለምን አንዳንዴ በጣም ትልልቅ ነገር ስናገኝ ትናንሽ ነገሮች ያን ያህል ትዳሩን ጉዳት ያደርሳሉ ብለን ስለማናስብ ያለፍኳቸው ነገሮች ነው። ለምን አንቺን በተወሰነ መልኩ አንቺ የነገርሽኝ ነገሮች አሳማኝ ሆነው ስላገኘኋቸው ብዙዎቹን ወደ ማለፍ ይቻለሁ። ነገር ግን እንዳልኩሽ ግን ሰው ሆኖ ያለ ስተት እንትን አይልም። ነገር ግን አንቺ ጋር ግን ያስተዋልኳቸው አንዳንድ ነገሮች አሉ። እንዳልኩሽ ግን ለትዳሩ ያን ያህል እንቅፋት ይሆናል ብዬ ስላላመንኩበት እኔም ብቻም ሳይሆን ከኔ በስተጀርባም ያሉ አጠቃላይ ባለሙያዎች እንደዚህ አይነት ይሄኛው ታሪክ እንዝላለው ስለተባልኩ ነው። ነገር ግን እንዳልኩሽ ነው። ይህንን ቤተሰብ ዛሬ ያስተካከል ነው ማለት ዛሬ እንተዋለን ማለት አይደለም። እያንዳንዱ ጊዜ እየመጣን የራሳችንን ሰዎች እየላክን ቼክ እናደርጋለን። ምናልባት ዛሬ ላይ እኛ በትናንትናው ጥናታችን ሌላ ሰው ሊሆን ይችላል። ግን ተመልሰን ግን ቼክ አድርገን ስተካገኘን መልሰን ከማስጠየቅ ወደኋላ አንልም። ይህንንም ነገር ደግሞ ከዚህ በፊት አድርገነዋል። ወደፊት ምን የምናደርገው እንደሚሆን እንድታምኝ ይፈልጋለሁ። ግልጽ ነው አይደለ? ስለዚህ አሁን ባለቤት ሴት ሄዶ ነው ስራ ወጥቷል ዛሬ። እንደ አጋጣሚ እኔ ትንሽ ራሴን አሞኝ ነው የቆየሁት። ቤት ትንሽ ረፍት ላደርግ ነው የቆየሁት እንጂ እሱ ስራ ነው ያለው። ሰራተኛችሁ ምን እየሰራች ነው? እንዳንገባው ላይ ፈለግሽው ለምንድን ነበር?
ቤት እያስተካከልሽ ነው። እሷ ካየሽ ጥሩ ነገር አይፈጠርም። ሁሉን ነገር እኔን ያደረኩት እንትን ስለምትል ከሱ ጋር ያለንበት ሁኔታ እንደነገርኩ ነው። ጥሩ ስለሆነ ጭቅጭቅ የሚባለው ነገር ደክሞኛል። እኔ በትንሽ በትልቁ መነጋገር አሁን ያስጠልኝ። አይ አሁን ሰራተኛ መፍራትሽ በጣም ስላስገረመኝ ነው። እሷን ላይ ስራ እየሰራሽ ነው አልሽኝ። እሱን እንኳን እሺ ይሁን፣ ምናልባት እንደው እንትን ሊሆን ይችላል። መቼም አሁን ያላችሁበት ሁኔታ ጤናማ ስላልሆነ ሊያሳስብሽ ይችላል። ነገር ግን እሷን ያን ያህል መፍራትሽ ግን እኔ ብዙም አላሳመነኝም። ለዛም ነው ሳጣራ ምንም ያላገኘሁት ሰውዬ አሁን ላይ ጥርጣሬ እንዳነሳ ያደረገኝ። ምን መሰለ እያንዳንዱ የሚደረገውን ነገር እሺ ቀጥይ። የሚደረገውን ነገር ሁሉ ነገር ነው ቤት ውስጥ የሚፈጠረውን ነገር የምታወራው። ይህ ሰውዬ ምን ያደርጋል ማለት ነው? ይህ መለከት ይችላል አንቺ? አይ ግን ባለፈው መጥቶ ነበር። አዎ መጥቼ ነበር። ተሰብስበው መጥተው ነበር። አዎ ማጣራት ያለብኝን አጣራው። ስለዚህ አንቺ ያልነገርሽኝን ታሪኮች እኔ በራሴ ጨረስኳቸው። ማወቅ ያለብኝን አውቄያለሁ። ስለዚህ ከአንቺ ጋር የሚገናኝም ነገር አለ፣ ከአንቺ ጋር የማይገናኝም ነገር አለ። ይሄ ታሪክ ጭራሽ እሷ ማለች በዚህ ነገር ውስጥ ግን እኮ ባለፈው መጥተው ከጋሼ ጋር ተጣልተው ነው የወጡት። ከጋሼ ጋር ተጣልተው ነው የወጡት። አዎ እኛ መተን ነበረ እዚህ ቤት አጣርተናል። ማጣራት የምንፈልገውን ነገር አንቺ የነገርሽኝን ነገር ማረጋገጥ አለብኝ። ነግሬሻለሁ። ሳጣራ እያንዳንዱ ሰው ነው የቤተሰቡ አካል በሙሉ ይጣራል ነው። እውነት ነው። ቤት ይኸውልሽ እኛ የመጣነው እውነት ነው ለጥናት ነው ብለን የመጣነው እዚህ ቤት ውስጥ በቃ በትክክለኛው መንገድ። ቤቱ የማን ነውና ነው? እኔ ያማዘው እንኳን መጣመጡን ከነበረ ሲቀጥል አይደለም። ቁጭ በይና እስኪ አንቺ ህይወት እንጠይቃለን። ስለ እዚህ እንዴት እንደገባሽ ስለ ቤተሰብሽ ምናምን ብሎ ነበር የዛን ቀን የመጣው። አሃ ችግር ባይኖርብሽማ ይናል እንትን አይሉም ነበረ። እኔ ምን ችግር አለብኝ? ኧረ ዝም በይ። ቆይ እንዴ አሁን ቁጭ በይ እስኪ አንቺ ራሱ መጀመሪያ ቁጭ በይ እስኪ። አሁን እኛ በመምጣታችን ለምንድን ነው ቅር ያለሽ? ምንድን ነው የደበቅሽ ነገር አለ? አይደለም የደበቅሽ ነገር አለ እኮ። ታዲያ ምንድን ነው የሚያርበተብትሽ? ባለፈው ሲመጡ ከጋሼ ጋር ተስማሙን፣ ተጣልተው ነበር። እሱ ተይው እንኳን ተደባደቡ። ታዲያ ምን ይፈጠር? ምን አገባሽ? ልታወሪ ነው ይሄንን ትዳር የምታነጊያነሽ እየደወልሽ ወሬ እያቀባበልሽ። ኧረ ዝም በይ እሺ። አሁን ቁጭ በይ። ቁጭ እንድትይ እፈልጋለሁ እኔ። ለምን ስላንቺም እኛ ማወቅ ያለብንን ነገር አውቀናል። ስለዚህ ቁጭ ብትይ ደስ ይለኛል። እኔ አሁን ነይ ቁጭ እንድትይ ነው የምፈልገው። ባለፈው የነገርሽኝ ነገሮች የማያሳምኑ በውሸት የተቀላቀሉ ነገሮች ናቸው። ስለዚህ እሷ ፊት ትነግሪኛለሽ ወይስ እኔ ልንገራት? ምንም እኮ የዋሸሁት ነገር የለም። እውነቱን ነው የተናገርኩት ሁሉንም ነገር። ምንድን ነው ስምሽ ማን ነው? ባለፈው እኮ ነግሬሃለሁ። ነግረሽኛል አውቃለሁ። ነገር ግን እስኪ ድጋሚ እንደው ስለረሳው ትንሽ ስራ ስለበዛብኝ ይህን ሳምንት እንደው ደግመሽ ብትነግሪኝ ደስ ይለኛል። ሰብለ ነው ስምሽ? ግን እውነተኛ የትምህርት ስምሽ፣ የመታወቂያ ስምሽ፣ ሀገርሽንም እስኪ እውነተኛ ስምሽ ሰብለ ነው? ግን አዎ ሰብለ ነው። ማለት ምን ማለት እንደፈለግ አልገባኝም። ሰብለ ነው ስሜ። ሰብለ አይደለም ስምሽ። ምን ማለት ነው እንዴ? ስትገቢ ሰብለ ብቻ እንዴት ቤት? ኧረ ሲጀምር ሰብለ ነው ስሜ። ስሜ ሰብለ ነው። መርበትበቱን ትተሽ እውነተኛ ስምሽን እውነተኛ ታሪክሽ መናገር ብትጀምሪ የተሻለ ነው የሚሆነው። እኔ ምንም ሌላ ታሪክ የለኝም። ታሪኬን እንዳለ ነግሬሃለሁ። ሲጀምር ሰብለ ነው ስሜ። ሰብለ አይደለም ስምሽ። ምን ማለት ነው? ሲጀምር እናትና አባቴ ነው ያወጡልኝ አይደል? አንተ በምን አውቀህ ነው ሰብለ አይደለም ስምሽ የምትለኝ? ይኸውልሽ አንተ የምትፈልገው ከኔ የምትፈልገው ነገር አለ እንዴ? ባለፈውም እንደዚህ ያስጨንቀኸኝ ወጣክ። ምንድነው ከኔ የምትፈልገው? አንቺ የምፈልገው እውነትና እውነት ብቻ ነው። ምንድነው እውነቱን እንዳለ ነገርኩህ አይደል? እና ምን ያርበተብትሻል? ምንም አልተርበተበትኩም። ሲጀምር መጀመሪያ ተረጋግተሽ ነበረ። አሁን መርበትበት ጀምረሻል። ገና አንድ ጥያቄ ነው የጠየቅኩሽ እኮ አይደል እንዴ? ሲጀምር አንተ ከኔ ምንድነው የምትፈልገው? ያለው እንዳለ ነገርኩህ አይደል እንዴ? ውሸታም ስለሆንሽ ነው። ምንድነው የዋሸሁት ነገር? እንዳለ ነገርኩህ አይደል እንዴ? የዚህ ቤተሰብ መነሻው የመበጥበጡ አንደኛው የመበጥበጡ ምክንያት ትንሽዬ አንቺም አስተዋጽኦ አለበት። ስለዚህ ከስምሽ እንጀምራለን ማለት ነው። ምንድነው አንቺ ቤት አንቺ ከምጣሽ ጀምሮ ነው ቤትሽ ሰላም ያጣሁት። ድሮን ጠርጥሬ ያለው ድሮን ጭራሽ ስምሽን ማፍተሽ ነው የገባሽው። ትክክለኛ ስሜ ሰብለ አይደል እንዴ? አንተ ለምንድን የምታጣላን? እያጣላሁሽ አይደለም። የሚያጣላሽ ያንቺ ራስሽ ውሸት። እንደዚህ አይንሽ ሳይወደድኩሽም አይናሽን አልወደድኩሽም። እኔ ቤት ከማስተካከል ውጪ ምን አለ? ለምን ነው ቤት መበጠብጠው? አረ ህይወቴን ትዳሬን ያናገርሽው አንቺ አይደለሽ? አንቺ ከምጣሽ ጀምሮ ሰላሜን ያጣሁት። ሲጀምር አንተ ምንድነው የምትፈልገው? አንተ ማን ያጣረከው ነገር አሁን ተናገር። ምንድናት እቺ? እኔ አልናገርም። መጀመሪያ ራሷ መናገር አለባት።
ለምን ከዚህ የባሰ ነገር ህይወትሽ እንዳይፈጠር። ምንም አልዋሸሁም። ሲጀምር ነገርኩህ አይደል? ስሜን እንዳለ ነገርኩህ። በቃ ሰብለ ነው ስም? አዎ ሰብለ ነው ስሜ። ሌላ ስም የለኝም። ሲጀምር ሌላ ስም እንዴት ይኖረኛል? ሰብለ አይደለም ስምሽ። የመታወቂያሽን እናትና አባትሽ የሚጠሩሽ ሰብለ ነው? አዎ ሰብለ ነው። ተቀመጭ። ቁጭ በያው። ስሜ ሰብለ ነው እንዴ? ቁጭ በያው። ድሮም ሌባ ነሽ። እኔ አይንዋሽን ሳያልጣምሽኝም እኔ ምንም ነው ማሰርኩ። እኔ ጃመል የለብኝም። ሲጀምር ዝም በይ። እንዲሁም ትዳሬን ያናገሿት ጀዜ እኔ የመታወቂያ ስሜ ራሱ ሰብለ ነው። ገነት አረስምሽ? ገነት በለጠ አይደለ? አይደለም ሰብለ ነው ስሜ። ዝም ብለሽ መውሰር ጀመርሽ እንዴ? ሰብለ ነው ስሜ። ከ7 ወር በፊት እውነት ነው። ከ7 ወር በኋላ ሰብለ ነው ስምሽ። ከ7 ወር በፊት ግን አይደለም ስምሽ። እኔ ሰብለ ነው ስሜ። የምትለውን ስም አላውቀውም። ሲጀምር ሰብለ ነው ስሜ። ለምን መታወቂያ ነው ያው ሲጀምር መታወቂያሽን ሳላይ ምን ሳልል ማስገባት ያመጣ መታወቂያ ልጅ ፌክ ነው ያመጣችሁ። መታወቂያ ፌክ ነው ጭራሽ። የትኛው ወረዳ እንዳመጣችሁ ማን እንደሰራው ይኸውልሽ። ዝም ብለሽ ቁጭ በይ። ዝም ብለሽ ቁጭ ብለሽ ገና ይኸውልሽ ገና በጣም ብዙ ጉድ አለብሽ አንቺ። እንደውም እኔ ምንም ጉድ የለብኝም። አንተ ከኔ ምንድነው የምትፈልገው? መታወቂያው እንዴት እንዳሰራሽ መታወቂያው ገና ያስጠይቅሻል። እሱ ያው ስለምትጠየቂበት ምንም የሚያሳስብ ጉዳይ አይደለም። ግን ለምን ስምሽን እንደቀየርሽ ራስሽ ብትነግሪያት ጥሩ ነው። ይሄ እኮ ገና እኮ ስምሽ ላይ እኮ ስም የለም። ምንም የቀየርኩት ስም የለም። ዝም በይ። ጭራሽ ሌባ ነው ቤት ያስገባሁት። ሌባ ባልቼ ነው። ዝም በይ ቀጣፊ። አሁን ትቀጥፊያለሽ? እሺ ስለዚህ አሁን ይኸውልሽ እውነታውን መናገር ብትጀምሪ ለአንቺ የተሻለ ነው የሚሆነው። ለምን መሰለሽ? ያው ባለፈው እንዳይሻቸው እዚህ ጋር ያለበሱ የህግ አካላት አሉ ከዚህ ቤት ውጪ ማለት ነው። አንድ እዚህ ጋር ያሉ ሰዎች ደግሞ ለምስክር ከመቂ በላይ ናቸው። ባለፈው የተናገርሽውም ስላለን አሁንም የተናገርሽው ድጋሚ እሷን ምስክር ስለምትሆን ምንም የሚያሳስብ ነገር የለም። ህይወትሽ የበለጠ ከሚከብድብሽ እውነታውን ተናግረሽ መፍትሄ በጋራ ብንፈልግ የተሻለ ነው። አንተ ከኔ ምንድነው የምትፈልገው? ለምን አታወኝም? ለምን መዋሸት እንደፈለግሽ እውነታውን እዚህ መናገር አለብሽ። ስምሽን ዋሽተሻል አይደል እንዴ? አይደል? ገነት አረስምሽ? ገነት በለጠ። እንደዚህ የሚባል ስም አላውቅም። አታውቂም? አላውቅም። እቺ ምን ደረቅ ናት? የሌባ አይነ ደረቅ። ስለዚህ እኔ አሁን እውነታውን መናገር ከጀመርኩኝ አንቺ ራስሽ ምን ትሆኛለሽ መሰለሽ? ነገሮች እየከበደብሽ ይሄዳል። ስለዚህ እኔ ዶክመንት ይዤ ነው የምንቀሳቀሰው። ስምሽን ማስረጃዎች ይሰጥሻለሁ፣ የትምህርቴን ማስረጃሽን፣ እናትና አባትሽ ያወጡበትን፣ መኖሪያሽን፣ ሰፈርሽን ጨምሮ ማለት ነው። አጠቃላይ ነው የሚወጣው። እኔ ሲጀምር ለምን ናቺ እውነቱ ማትናገር? ቆይ በመማታት አይደለም። ቆይ ተያት። ተነሽ አንቺ እንደውም ወደዚህ ጋር ይኸውልሽ። ለምንድን ነው አንተ የምታስመን? ዝም በይ። ለምን እውነቱን አትናገሪም? በመማታት አይደለም። ለምን እንደዚህ አይነት ሰዎች በመምታት ማለት መፍትሄ እንዲገኝ አይደለም እኛ የምንፈልገው። ታስራችሁ ተቀጣችሁ የበደልችውን በሙሉ በቅጣት ነው በፍርድ ቤት ነው የሚወሰንብሽ። ስለዚህ የመጣሽበትን ዓላማ በትክክለኛው ነገር እኔ ከምነግራት አንቺ ብትነግሪያት የተሻለ ነው። እኔ ምንም የደበቅኩት ነገር የለም። ድብቅ ዓላማሽን አቁሚና ይኸውልሽ በትክክለኛው መንገድ የመጣሽበትን ዓላማ እንድትነግሪ እንፈልጋለን። ያዞ ማታ ነዋብኛለች እንዴ? ተናገር ወይ አትናገሪም? አሁን እኔ ምንም የምናገረው ነገር ትናገረሽ ወይ ሳትናገሪ? ምንም የምናገረው ነገር የለም። ቆይ እንደሱ አይደለም። ስለዚህ ይኸውልሽ ማስመሰልሽን አቁመሽ እውነታውን ተናገሪ። እኔ ምንም ማስመሰለው ነገር የለም። ያዞ ባታምቢኝ እዚህ ምንም እያስመሰልኩ አይደለም። ምንሽም ደስ አይላለኝም። አንቺ ቤት ከገባሽ ጀምሮ ነው ህይወቴ መናጋት ጀመረው። እንዴት ብዬሽ አይደል እንዳስገባሽኝ ቤት ነው ማንገድ ደፊ። ዝም በይ ሂጅ። አስመሳይ አታልቅሽ። አሁን ነው ትናገርሽ ወይስ አትናገሪ? እኔ ምንም ማውቀው እውነት የለም። እየዋሸ ነው። ምን ይዋሻል? አንቺ ነሽ እንጂ ውሸታማ። የሚያወራው ነገር እንዳለ ውሸት ነው። እኔም ስለምታወራው ነገር አላውቅም። ስምሽ አይደለም ገነት አይደለሽም? አይደለም። አንቺ ለምንድን ነው የምትዋሺው? ሲጀመር እሱ ማስረጃ ሳይዝ አያወራ። አንቺ ነሽ ውሸታማ። እኔ ነኝ አንቺን አምኜሽ እዚህ ቤት ማስገባቴ። እኔ ነኝ እንጂ ጥፋተኛ ህይወቴ ማናጋትሽ። ወይ እስኪ አቀብለኝ እስኪ የድሮ የራሷን ፕሮፋይል እስኪ መታወቂያውን አምጣልኝ። ትክክለኛው እሱን ስልክ ላይ ነው ያለው። እሺ ይሄ ያንቺ አይደለም? ያው
ገነት ማን ይላል በለጠ አይደለ? አሁን ውሸት ነው በእኛ መኖሪያ አድራሻሽት ነው ይሄ ገና እቺ የመጀመሪያዋ ነች አይደለ? ስለዚህ አላማሽን ይኸውልሽ ቆይ አላማሽን ተናገሪ ሆም ብለሽ እዚህ ቤት እንደመጣሽ ለደላላው ብር ጉቦ ሰተሽ እዚህ ቤት እንደተቀጠርሽ ሆም ብለሽ ከመጣሽ 7 ወር ሳይሆን እዚህ ሀገር ላይ ይኸውልሽ ከ2 አመት በላይ እዚህ ሀገር እንደቆየሽ እነሱን ስታስጠኝ እንደነበረ መጀመሪያ ላይ የሩቅ ዘመድሽን ነበር አይደል እዚህ ሀገር አምጥተሽ ስታስጠኝ የነበረው አይደል? ምንድነው የምትፈልጉት? እኔ በቃ አንቺ እውነት ነው እውነት የለም እውነት ምንም ነግራችሁ ነገር ተቀመጪ የትም እንዳትሄጂ ቁጭ በይ እሺ አንተ በሰራው ለምን አይመለከትም አንተ ቁጭ ብለህ ብትነጋገር ይሻላል ይኸውልህ ቁጭ ብለህ አልጨረስንም ካንተ ጋር አልጨረስናቸው በጣም ብዙ ችግሮች አሉብህ ጨርሰን እኮ ይሄድ ብዬ ሄደናል አይደል? አዎ ሄጃለሁ ታዲያ ዛሬ የምትሰራላችሁ ተመልሼ መምጣት አስፈልጎኛል ተመልሼ እዚህ ቤት ውስጥ መምጣት አስፈልጎኝ ነበር ዝም በል አንቺ ዝም በይ አንቺ ዝም በይ አንቺ ዝም በይ አንተም የዋሸው ነገር አለ በርግጥ አንድ ይሁንም አሁንም ውጣልኝ በቃ እንትን እኛ እንውጣም ከዚህ በኋላ አይወጣም ይኸውልህ አንቺ ነሽ ያመጣሽ እንዴ? አይመለከትም እንኳን እሱን አሁን አንተ አሁን ይኸውልህ ከሷ ጋር ብትነጋገርም ሳይሆን አንተ ራሱ ይኸውልህ መጀመሪያ ላይ በዛው ታፈርስ ነው እንዴ የመጣው? ላፈርስ አይደለም እያፈረስክ ነው። እውነታውን ይዤ መጥቼ ወንጀለኛውን ወደ ህግ አካል ለመውሰድ ነው የመጣሁት። ቆይ አንተ ማን ነህ? እኔ ይኸውልህ ያው እንደምታውቀው ነው የምርመራ ጋዜጠኛ ነኝ የሚዲያ ሰው ነኝ። ዶክመንታሪ ብለህ ነው አይደል የመጣው? አዎ ዶክመንታሪ ብዬ ነው የመጣሁት እኮ። ታዲያ ዛሬ ደግሞ ምንድነው? ዶክመንታሪው ደግሞ አቅጣጫውን ቀየረ። እሷ ስሟን ቀይራ መጣች። አንቺ ዝርፊያ ጀመርሽ ከነሱ ጋር እሷ ስሟን ቀየረች። አንተ ደግሞ ከሀገርህ ስትመጣ ምን ሰርተህ እንደመጣ ጠንቅቄ አውቃለሁ። ምንድነው ተው? ጭራሽ አንተ ችግር አለብህ። ስንት ጉድ ተሸክሜ ነው የምኖረው ነው እዚህ። ስለዚህ ቁጭ ብለህ ብትነጋገር ተረጋግተህ ቁጭ ብትል ደስ ይለኛል። ቁጭ በይ አንቺ ቁጭ በይ ሁላችሁም ቁጭ በል። ቁጭ በይ ቁጭ በይ ይኸውልህ መጀመሪያ ላይ እዚህ ቤት ስንመጣ እውነት ነው ለዶክመንታሪ ብለን ነው የገባነው። ነገር ግን እኛ ስንመጣ እዚህ ቤት ውስጥ የተፈጠረ ችግር እንዳለ አወቅን፣ ተነገረን፣ መጣን፣ ማጥናት ነበረብን፣ አጠናን። ስለዚህ ስናጠና ደግሞ ማይጠበቅ ነገር ያልተጠበቀ ነገር አገኘን። ምኑን ያልተጠበቀ ነገር? በጣም ጥሩ። ያው አንተ እንደሚታወቀው እዚህ ሰፈር ላይ በጣም ጨዋ፣ በጣም የተከበርክ፣ አንገት ደፊ፣ የፈለገ ሰው ቢናገር እንኳን ቀና ብለህ ሰው ማየት የማትፈልግ እንደዚህ አይነት ባህሪ ነው እዚህ ሰፈር ያሳየኸው አይደለ? ከ4 አመት በፊት ግን እንደዚህ አይነት ሰው አልነበርክም። ጭራሽ ሌላ ማንነት ነበረ ማለት ጭራሽ አይደለ? ስለዚህ ወይኔ ፍቅርተ ከ4 አመት በፊት እዚህ ሀገር ከመምጣት በፊት እዛ ተወልደ ያደክበት ሀገር ላይ ምን እንደሰራ ማራቅ እንዳይመስል። ቁጭ በል መዝለሉ ይኸውልህ እንደ ጦጣ መዝለሉ ምንም አይጠቅም። ዝም ብለህ ቁጭ በል። ታሪክ ገና የማያልቅ በጣም ይኸውልህ በህግ የምትፈለግ አይነት ሰው ነህ። ከዛ በፊት ግን ይኸውልሽ አንቺ ማወቅ ያለብሽ ባለፈው ቆይ ዝም በል አሁን ዝም በል ቁጭ በል። ባለፈው እዚህ ቤት ስንመጣ እንዴት አድርገህ ገፈታትረህ እንዳስወጣን እናውቃለን። አውቀን ነው እኛ የወጣ ነው። ነገር ግን እኛ ከመውጣታችን በፊት የራሳችንን ስራ ሰርተናል። ካሜራ አስቀምጠን ነበር እዚህ ቤት ውስጥ ምን እንደሰራ ይኸውልህ ቁጭ በል። መዝለሉ አላማችሁ ምን እንደሆነ እዚህ ጋር አሁን ትናገራላችሁ። ይኸውልሽ ከዚህ በፊት እኛ እዚህ ቤት ውስጥ ካሜራ አስቀምጠን ነበር። እነዚህ ሰዎች እኛ ከወጣን በኋላ ማውራት ጀመሩ በሰላም መንገድ። ከዛ በኋላ የተፈጠረውን ራስሽ ብትመለከቹ የተሻለ ነው የሚያለው። ልቀቀው ምንም አይሰራልሽ። ልቀቀው አንቺ ለምንድን ነው የማናውቀው ሰው የምታስገቢው? አላውኩም ማለት ካሜራ ተስመጡ ያለ እኔ ፈቃድ ማንም እዚህ እንዲገባ እኮ ብያቸው ነበር። ማስገባት አለብሽ። ትክክል ነሽ። እሱማ ትክክል አይደለም፣ ግን በቃ ያወራቸዋል ብዬ ስላሰብኩ እኮ ነው። ሻንቺ ወዱሽ ምንድን ነው ልዩሽ? ምንም በቃ ስሜት ልጅ እንደገባው ምናምን ነገር
ዝም ብለህ ቁጭ በል። ኧረ ትዳራችን አታበላሽው እባክህ። አላበላሽው። የሚበላሽው የለ። በሰላም እየኖርን ነው። ኧረ እባክህ የሚበላሽው መቼ እንደሆነ ታውቃለህ? ይሄ ህይወት ከቀጠለ ነው። ይሄ ህይወት ከቀጠለ ትዳር ይበላሻል። ቆይ አይደለም እንደሱ አይደለም ለአንተ ብዬ ወይኔ አንቺ ልከስከስ ገለሻለሁ። ዞር በይ አንቺ ዝም ብለሽ ቁጭ በያው። አንተ ቆይ ምንድነው ችግርህ? ችግሬ ውሸት ነው። ችግራችን ውሸት ነው። ስንት ነገር የቻልኩት ቁጭ በያው። አንተስ የራሱ ጉዳይ የሰው ሰው አያ አንገት ደፊ ተብለህ የተባልከው ሰውዬ ምን አይነት ታሪክ እንደምትሰራ ስንት ሰው እዚህ ሰፈር ውስጥ እኛ ሰላምታ ስንጠይቅ እንዴት በቃ እሱ በቃ ጠዋት ወጣ ስራ ነው፣ ማታ ወደ ቤት ነው። ቢያመሽ እንኳን እንደው በ15 ቀን የማያመሽ ስራ ቦታ ካልሆነ በስተቀር አያመሽም የሚባል አይነት ሰውዬ ምን አለበት በተከበርኩበት ብቀመጥበት? በተከበርኩበት እኔ አልፈታህም ብልህ እኮ ምክንያት ነበረኝ። አንተ መፍታት ከብዶኝ መሰለህ? እንግዲያውስ የራሱ ጉዳይ። እኔ ኤችአይቪ በሽተኛ ታማሚ ነኝ። ጉድ ነው በቃ ለዛ ነው አልፈታህም ስለኝ ነበርኩ። አንቺ እንዴት አትነጋገሪም? ባለሽ አይደል እንዴ? እንደዚህ አይነት የጤና ጉዳይ እኮ ለባለቤት የሚነገር ነገር ነው። ኤችአይቪ ወይኔ እንግዲያው አይሽ ቅድም የደበቅሽኝ ነገር አለ ያልኩሽ ለዚህ ነበር። ተጠራጥሬ ነበረ። አይሽ አይደል ህይወትሽ ምን ያህል እንደተበላሸ ሌላ ማባክ ከብዶኝ መሰለህ? የሌላ ሰው ህይወት እናታበላሽ ስል ነበረ ብዙ ነገር የቻልኩት። ወይኔ ፍቅርተ እንዴት ጉድ ነው። ለምን አለገሽኝ? ዝም በል ወደ ፈቅደ መስሎኝ ታማሚነትሽ መቼ ነግረሽኝ? አስገድደኝ አስክሬኝ መስሎኝ አብረኝ የተኛው መጀመሪያ ላይ ጠይቀኸኛል። ፍቃዴን ጠይቀሃል መጀመሪያ ላይ ትዳር እስከ መግባታችን በፊት ስንተዋወቅ ሰክሬ መስሎኝ አብረኝ የተኛው። ከአብረኝ ከተኛ በኋላ ነገርኩም እንዳታመጣለህ ቢሆንስ አትነግሪኝ? መጀመሪያ ነግሪኝ። ማን ታስክረኛለህ? ማን ፍቃዴን ጠይቀሃል? ከዛ በኋላ ሁሉም ነገር የቻልኩት የሌላ ሰው እንዳታበላሽ ስል ነበር። አንተ ግን አያችሁ አይደለ? ወይኔ ጉድ ሆንኩኝ። አንቺም ይኸውልሽ ለዚህ ነበረ እውነተኛ ማንነትሽን ተናገሪ፣ ታሪክሽን በትክክለኛው ነገር ተናገሪ ስትበይ ነበር። አንተ ባለጌ የቤተሰብ ሳንስ እኔን የሚሆን ያዛት ጭራሽ ነፍሰ ገዳይ ነው። ነፍሰ ገዳይ ነው አቅፌ ስኖር የነበረው አንተ አረመኔ። ማነሽ መጀመሪያ? ለዚህ ነው እውነተኛ ማንነትሽን ግለጪ ስትባይ ነበር። አይሻር ምን ያህል ህይወትሽ እንደተበላሸ ያንቺም የህይወትሽም የትሽም ነፍሰ ገዳይ ነው አቅፌ ስኖር የነበረው አይቼ የምትሞተው አለቀን። አሁንም አያወጣም። ቆይ እኔ ያልገባኝ ነገር ያልደረስኩባቸው ታሪኮች እንዳሉ ነው የሚሰማኝ። እኔ አንድ ሀገር መሆናችሁን ከሀገርሽ ስምሽን ቀይረሽ እንደመጣሽ የሆነ አላማ እንዳለሽ አውቄያለሁ፣ ግን ማንነትሽን ግን አላወኩም ነበር። ማነሽ አንቺ? ማነሽ? ህይወቴን ምስቅልቅል ነው ያደረገው። አባቴን ገሎ ነው እዚህ የመጣው። ልጅ ነበር እዚህ የገባሽ። ቃሎን በየአስፋልቱ የምትሮጠው በአንተ ምክንያት ነው። ያንቺን አባት ነበር የገደለው? አባቴን ገሎ ነው የመጣው። እኛ ያጣራ እዚህ ሰላማዊ ኑሮ የሚኖረው
እኛ ያጣራ ነው ሰው እንደገደለ ነበር። እውነት ነው ሰው ገድሏል። እና ልገይ ነበር የገባሽው? ልገይ ነበር? መግደል ብቻ አይደለም አንተ በቁም ልገል ነበር የመጣሁት። የኔንም ህይወት አበላሸኸው። ለዚህ ነው አይሽ አይደለ አላማሽ በበቀል መንፈስ ሆኖ ያንቺንም ህይወት ይኸው ተበላሸ። ምን ትሆኛለሽ? እሺ ከአንድ ቤት ውስጥ 3 ሰው ምን ይባላል አሁን? እሺ አሁን ያኔ ስታይክሽ ኖሮ እባብ ትላለህ እንዴ? አንተን ካንተን ብሶ አባቷን ገለ እህቷን አሳብደ እንዴ? አሁን የሷን ህይወት ጨምርክ። እኔ እኮ ምክንያት አለኝ። ምንድነው ምክንያት? ደግሞ ሰው ለመግደል ምክንያት ይኖራል እንዴ? ምክንያት ምንም አይነት ምክንያት ብትሰጠኝ እኔ አያሳምነኝም። ሰው ተናግሮ የማያውቅ አባቴን አንገት ደፍተው ልጆቹን የሚያሳድግ አባቴን ምንድነው ሰው ተናግሮ የማያውቅ? የመወዳት ልጅ ነው እኮ አያገባህም፣ አይመለከትህም፣ አንተ አትገባትም ያለኝ። እኔ ምን ላድርግ? እና አባት ናቸው መብታቸው አይደል እንዴ? ለኔ አባት ሞት ይገባዋል? አታገባም ስለተባልኩ ወስደ መግደል አለብን? ምን ማለት ነው? ለማንኛውም ይኸውልህ ይሄን ጉዳይ እኛም ይሄንን ያንተን ታሪክ በደንብ ስላወቅን የህግ ሰዎች አዘጋጅተናል። ስለዚህ አንተም ወደ ማረሚያ ቤት ትሄዳለህ፣ ጉዳይክ በፍርድ ይታያል። አንድ ይሄንን ልታምንበት ይገባል። አሁን ያደራጀው ህይወት እውነት ለመናገር በቃ ምንም ቫሊለስ ነው። ያኔ እጅህን ብትሰጥ ኖሮ ቢያንስ ፍርድ ይቀልልህ ነበር። አሁን ግን እውነት ለመናገር እኔን ይገልሻለሁ፣ አንቺንም ይገልሻል። ማንን ነው የምትገለው? እንዳታስበው እሱን እንኳን ከዚህ በኋላ ምንም አይነት ነገር ይፈጠራል ብለህ እንዳታስበው በቃ። ስለዚህ ይኸውልህ አንተ በመጀመሪያ ደረጃ ያረከው ነገር ልትጸጸትና ይቅርታ ጠይቀህ ፍርድ የሚቀልበትን መንገድ ልታመቻች ነበር የሚገባው። ምንድን